ወንድ ልጅን ዋጋውን ዝቅ የሚያደርጉበትና ተራ የሚያደርጉት ምንድን ናቸው? እኛ የምናወራው ስለ ፍቅር ነው አይደለ? ወንድ ልጅ ፍቅር ሲይዘው ነው ባይዘው ዝቅም ሊል የሚችለው ምናልባት በሰዎችም ሊገመት የሚችለው ለዛች ሴት የተሰማው ስሜት መቆጣጠር ስፔሻሊ ካልቻለ የመጀመሪያ ዋጋውን ዝቅ የሚያደርጉበትና በወደዳት ሴት ተራ እንደሆነ እንዲታሰብ የሚያደርግበት እዛ ላይ ስሩ ትልቁ መሳሪያክ ነው። ሰልፍ ኮንትሮሊንግ ኢሞሽን ኮንትሮል ማለት ኢሞሽናል ኢንተለጀንስ መሆን አማራጭ የሌለው ግዴታክ ነው። ነገ ቤት ትመሰርታለህ፣ መሪ ነክ። ነገ በጣም ልታፈቅር ትችላለህ። ዛሬ እንደ ቀልድ ልታዩ ትችላለህ፣ ወይም እኔ ማወራውም ነገር ላይገባህ ይችላል። ነገ ልም ያለ ፍቅር ውስጥ ትገባለህ። ያንን ፍቅር መቆጣጠር የምትችለው እዚህ መጀመሪያ ላይ ሰርተ ተዘጋጅ ተጠብቀው ስትገኝ ብቻ ነው። ኧረ እኔ ፍቅር አይዘኝም የሚል ሰው አለ፣ እዚህ ስደህ ጨምሮ ማለት ነው። የያዘው ቀን ግን መጥቶ ይሄንን ቪዲዮ ደግሞ ያየዋል። ወንድ ልጅን በሴት ልጅ አይን ስፔሻሊ ደግሞ በወደዳት ሴት አይን ዋጋውን ዝቅ የሚያደርግበት ምንድን ነው? ምን ማድረግ የለበትም? አሊያም ደግሞ ራሱን ከምን መቆጠብ አለበት? የዛሬ ቪዲዮአችን ትልቁን መልስ ይዞ መጥቷል። አደራ መስማት ብቻ ጥቅም የለውም፣ መተግበር እንዳይረሳ። ዮዲዬ ፍቅረኛዬ እንደዚህ ያደረገችኝ፣ ከፍቅረኛዬ ጋር እንደዚህ ሆንኩኝ፣ ምን ስላደረግኩ ነው፣ ምን ላድርግ የሚለውን ጥያቄ በሙሉ አንድ ወንድ ልጅ የሚመልስለት ምን ሲያደርግ መሰላችሁ? አሁንም እደግመዋለሁ፣ ስሜቱን መቆጣጠር ሲችል ነው። ስሜትህን መቆጣጠር ካልቻል እዚህ ዓለም ላይ እንደ ወንድ ልጅም ሊሆን ይችላል ነው ምልህ። አንድ ቤት ውስጥ ገብተህ ወይም ትዳር ውስጥ ገብተህ እንደ አንድ ባል ሊሆን ይችላል። ወደፊት የልጆችም አባት ሆነ እንደ አባት ነገሮችን ኮንትሮል አድርጎ የሚገባህን ቦታ ክብርና ፍቅር ማግኘት በጣም ፈተና ነው የሚሆንብህ። በስሱ እኔ ፍቅረኛ ከመያዝ በፊት ወይም አፍቅረህም ሊሆን ይችላል ከፍቅረኛህም ጋር ልትሆኑ ትችላላችሁ። ኢዚ የሚያደርግልህን መፍትሄ ነው የምነግርህ። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦችን እናሳበታለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ አርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ፍቅር መለመን ነው ሰውን ተራ የሚያደርገው ወይም ዋጋውን ዝቅ የሚያደርገው። አንተ ምናልባት ለሷ ያለህ ስሜት ቅድም እንዳልኩ ሰልፍ ኮንትሮል ላይ ብዙም ባለመሆን ምክንያት በጣም ስለወደድካት ያንን ስሜት መቆጣጠር ስለማፈልግ በቴሌግራም ብሎክ ስታረግ ፌስቡክ ላይ እዛ ብሎክ ስታረግ በኢንቦክስ ደን ደግሞ ቁጥር ቀይር በሌላ ሰው እየደወል ልታናግራት ልትሞክር ትችላለህ። ፍቅር ፌድ አድርጎ እልህ ውስጥ ገብተህ ሊሆን ይችላል። ስቲል ግን አቴንሽን እሷ ጋር ከሆነ ምን አይነት ችግር አለ መሰለ? ሰልፍ ላቭ የሚባል ችግር አለ። አብዛኛውን ሰው ሲንግል ሆኖ የሚቀረው ሰልፍ ላቭ ላይ 0% ስለሆነ ነው። ራሱን በበቂ ስለማያፈቅር፣ ራሱን በበቂ ስለማይወድ ነው። ራስን በጣም ብትወደው ታከብረዋለህ። ከማይፈልጉ ወይም ሊያናግሩ ወይም ሊወዱ ከማይፈልጉ ሰዎች ዘንድ ታርቀዋለህ። ራስን ስለምትወደው ማለት ነው፣ ቀጥታ ማለት ነው። ራስን ከወደድከው ለራስህ እንዴት መኖር እንዳለብህ፣ ራስን እንዴት መጠበቅ፣ ራስን እንዴት ደስተኛ ማድረግ እንዳለብህ፣ ለራስህ እንዴት ስፔስ መስጠት እንዳለብህ ታውቃለህ። ራሱን የሚወድ ሰው ደግሞ በዛው ሳይዝ ልክ ነው የትም ሳይሄድ ማንንም ሳይለምን ማንንም ደጅ ሳይጠና አትራክት የሚያደርገው በራሷ ጊዜ ተያይታችሁ የምታወሩትን እንደዚህ ቃል ሳታወጡ የምትግባባን ሴት ታመጣታለህ። ተመሳሳይ አይነት ኢነርጂ ላይ ያለው ነገር ግን ተቃራኒ ኢነርጂ ላይ በራሷ ምክንያት ሊሆን እኮ ይችላል። እቺ ሴት ልታወራ ያልፈለገችው ፍቅረኛ መሆን ያልፈለገችው ኢቭን ፍቅረኛ ሆና ነው የምልህ። ፍቅረኛ ማቾች ሆናችሁ አለመግባባት እንኳን ሲፈጠር ያንን ነገር ሶልቭ የምታደርግበት መንገድ ልመና ከሆነ በእሷ ጥፋት አንተ ይቅርታ እንድትጠይቅ የምትገደድ ከሆነ የሆነ ራስ ጋር የጎደለ ነገር ስላለ ነው እንጂ እሷ መጥፎ ሆና እሷ ክፉ ሆና እሷ ስለማታፈቅርህ አይደለም። ነገር ግን ከራስ ጋር ያለህ ግንኙነት ሰለላላ ነው። ራሳችን ላይ እንስራ፣ ራሳችንን እንውደድ። ራሳችንን ከወደድን ከጠበቅንና ከተንከባከብን ፍቅር አንለምንም። ፍቅር በራሱ ጊዜ ደጅ ጠንቶ ወደኛ ይመጣል። ስለዚህ ተራ መሆን ካልፈለግ ወይም ዋጋክ ዝቅ እንዲል ካልፈለግ የትኛዋንም ሴት ምንም ያህል ብታፈቅር መቀበል ያልፈለገችውን ወይም ልታሳይ ያልፈለገችው እድል ልሰጠው ያልፈለገችውን ፍቅርህን ለምነ ልስጥሽ ወይም ፍቅሯን ስጪኝ ብለህ እንዳትለምን። ተራ ብቻ አድርጎ ነው የሚያስቀርክ። ሁለተኛው ወንድ ልጅን
በቀላሉ ዋጋ እንደሌለው በሰዎች ዘንድ እንዲታሰብ የሚያደርገው ለራሱ የሚሰጠው ዋጋ ነው። በድጋሚ ማለት ነው ከፍቅር ባሻገር ፍቅር ነው የሚለምነው አይደል? አሁን ለራሴ የምትሰጠው ዋጋ በሰዎች ዘንድ ሲሄድ ምን አይነት ይሆናል? አፈቀርክ እንበል ታዲያ ለራስ ያልሰጠኸውን ጊዜ ለሷ ልስጥ ስትላት ላትቀበል ትችላለች። አንተ ለራስ ጊዜ መስጠት ካለመድክ ፍቅረኛ ራሱ ነው የምልህ ዝም ብለህ እንገናኝ ብትላት ሁሌ ምንም አይነት ስራ እንደሌለው ሌላ አላማ ህልም የሚሮጥለት በጣም ሁሉ ነገሩን እሷ ላይ ወይም ይሄ የስሜት ጥገኛ እንደሆን እስኪያስታውቅብህ ድረስ ካንቺ ጋር የምትላት ከሆነ በቀላሉ ተራ እንደሆንክ ነው የምታስበው። በመጀመሪያ ደረጃ ወንድ ልጅ በራሱ ቅድም እንደ ማህበረሰቡ ራሱ ማይምሮህን ጫና አለበት። ያንን ሶልቭ ካላደረገ አትራክት የሚያደርገው ነገር ጤነኛማ አይሆንም። ዋጋህን ከፍ ማድረግ ከፈለክ ተራ መሆን ካልፈለክ ጊዜህን መከፋፈል መቻል አለብህ ለሚያሳድግህ ነገር። እኔ ለራሴ እስቲ ከራሴ ጋር ለማውራት ለራሴ የሆነ ቦታ ራሴን ይዤ ሄጄ ለማዝናናት ኪሴን በዚህ መንገድ ለመሙላት ምን አይነት ነገር ልስራ፣ ምን ወዳለው መወደው ምን አይነት ነገር ነው፣ ዛሬ እንዴት ላጥፋው የሚሉ ጥያቄዎችህን መመለስ መቻል አለብህ። ፍቅረኛ ይዤ ከፍቅረኛዬ ጋር ጊዜ እያጠፋው ይሄ ፌክ የሆነ እኮ ባይዘው ፌክ የሆነ ስሜት ነው። ከሆነ እድሜ በኋላ ከሆነ ጊዜ በኋላ የሚጠፋና ፌድ የሚያደርግ ሱስ በሉት። ነገር ግን ሪል የሆነውን ትክክለኛውን ዋጋ የሚያሰጥ ትክክለኛውን ደስታ የሚሰጥ ከራስ ጋር ያለህን ነገር ሶልቭ ማድረግ ነው በመሰረቱ ማለት ነው። ጊዜ ስትሰጠው ለራስ ኪስን ስታሳድግ በደንብ ራስ ላይ ኢንቨስት ስታደርግ ዛሬ ወድጃት አፍቅሪያት ፊት ነሳችኝ እንገናኝ ስላት አንገናኝ የምትለኝ ፍቅረኛ የራሱ በጣም እየኮራች እየተጨማለቀች አስቸገረች የምትል እቺን ነበር እንዲወደድኳት እኮ ትላለ። ስለዚህ ሁሌም ቢሆን ምን መሆን አለብህ? ከፍታህን ማስጠበቅ አለብህ። ሁሌም በእያንዳንዱ ነገር ላይ ምን መሆን መቻል አለብህ? የተሻለ ሆነ ለመገኘት። ስለዚህ እሷ ላይ ኢንቨስት ልታደርግ የፈለከው ለሷ ልሰጥ የፈለከው ለሷ ሁሌም ቢሆን ይገባታል፣ እንዲህ ነው መሆን ያለበት፣ ከሷ ጋር ነው መሆኑ ብለህ የስሜት ጥገኛ እንድትሆን የሚገፋፉን ነገሮች ጠቅላላ አድርገህ ወደ ራስህ አምጣቸው። የዛኔ ታይዋለህ ለውጡን ማለት ነው። የመጀመሪያው ነገርኩ ምን ሆኜ ነው ወደድኳት ልትል ትችላለህ። ከፍታ ሄዷላ። ምክንያቱም አሁን ይህን ቪዲዮ ካየክ የሆነ ክፍተት አለ ማለት ነው። ያንን ማጥበብ ከፈለክ እሷ ላይ ሳይሆን ራስ ላይ በደንብ ኢንቨስት አድርግ። ራሱ ላይ መቼም ቢሆን ኢንቨስት ማድረግ የማይወድ ራሱ ላይ ኢንቨስት ማድረግ ከራሱ ይልቅ ለሰዎች ወይም ለመወደድ ለመፈቀር የሚሮጥ ሰው ተራ ነው በሰዎች ዘንድ እንደምታስቡት ከፍታ አያስጠውም። ሶስተኛ የስሜት ጥገኛ መሆን ነው ወንድ ልጅን ተራ የሚያደርገው ወይም አንድ ሴት ልጅ ዋጋህን ከፍ አድርጋ እንዳታይ የሚያደርጋት የእሷ የስሜት ጥገኛ ስትሆን ነው። ፍቅር በጣም የስሜት ጥገኛ ከሚያደርገን ነገሮች ውስጥ ዋነኛው ነው። ጥያቄ የለው። ነገር ግን ምን ብያለሁ? ያንን መቆጣጠር መቻል አለብህ። ያንን ሶልቭ ማድረግ መቻል አለብህ። ምክንያቱም ደግሞ እንደዛ የምልበት ያንን ሶልቭ ካላደረግ የምትጎዳው አንተና አንተ ብቻ ነህ። ተራ ነው የሚያስብለው፣ ዋጋ ቢስ ነው የሚያደርገን። ለምንድን ነው እንደዛ መሆን የፈለግከው? ስለዚህ በጣም ብትናፍቅ እውነቴን ነው የምልህ አለመግባባት ሊፈጠር ይችላል፣ ልትጣሉ ትችላላችሁ። በዛ ሰዓት ራሱ የእሷ ጥፋት ሆኖ እንኳን አንተን እንድትደውል የሚያደርግህ የስሜት ጥገኛ እንዳትሆን ስልክህን ካላነሳክ ቴክስትህን ካልመለሰች ዲስተርብ የምትሆን ከሆነ ቀንህን ስራህን አበላሽተህ የምትውል ከሆነ ፊትህን ጥለህ የምትውል ከሆነ የእሷ የስሜት ጥገኛ ሆነሃል ማለት የሆነ ነገር እዚህ ጋር እየከሰርክ ትሄዳለህ ቀን በቀን ማለት ነው። የሚያድግ የሚቀየረውን ማንነት ወይም የሚያሳድጉህና የሚቀይሩህን እየተውክ እሷ ላይ ጥገኛ ሆነሃል። ፍቅረኛህም ልትሆን ትችላለች፣ የወደድካትም ሴት ልትሆን ትችላለች። ልታሳያት የሞከርከውን ስሜትህን አልቀበል ስትል አሊያም ደግሞ በሆነ ነገር ሲፈጠር ወዲያው ዲፕሬሽን ውስጥ የምትገባ ከሆነ ምንድነው ማለት ነው? እስካሁን ያነሳኋቸውን ሁለት ነገሮች ላይ አልሰራህም ማለት ነው። እንደሆንም ሶስት ሰልፍ ኮንትሮሊንግም ስላለ ትልቁም ሚና ይጫወታል። ስሜትህን መቆጣጠር። ቴክስት ካላት ካልመለሰች ለምንድን ነው የምትልከው? ደግመህ ለምንስ ትበሳጫለህ? ደውለህ ካላነሳች ለምንስ? ይሄን ያህል የስሜት ጥገኛ መሆን ጥሩ ነው? ተጣልታችሁ አለመግባባት በጣም ኖርማልና የሚጠበቅ ነገር ነው። ያ ስሜት ትንሽ ጊዜ የተሰምሳ መናደር ሊሆን ይችላል። የሚጠበቅ ነገር በጣም ኦቨር ሪያክት ማድረግ ሪያክት የምታደርጉበት መንገድ ደግሞ እኛን ስለእናንተ የሚነግረን ነገር እንዳለ ሁልጊዜ እነግራችኋለሁ። ታዲያ ሄደ ወይ ልትመታት ትችላለህ፣ ወይ ሄደ ራስህም ስልክህን ልትሰብር ትችላለህ፣ አሊያም ደብሮ ልትውል ትችላለህ። እነዚህ ሪያክሽኖች ይሄ ተራ ነው፣ ምንም ዋጋ ቢስ፣ ምንም ዋጋ የለውም፣ ሌላ ዓላማ የለውም፣ ህልም የለውም እንዴ ካለኔ የሚያውቀው ነገር የለም እንዴ እያለች ምን ያህል እንደምትወዳት ራሱ ልታይ አትችልም። እውነቱን ነው ማወራላችሁ። እኛ ሴቶች እንዲነን እንደዛ ነን ምናምን ልልህ አልችልም። ይሄ ፋክት ነው፣ በቃ የሳይኮሎጂካል ፋክት ነው ምነግር ማለት ነው። ስለዚህ የስሜት ጥገኛ
መሆን ተራ ወንድ ያደርጋል ወይም ዋጋ ቢስ ያደርጋል። ስሜትን ሰብሰብ፣ ቆፍጠን፣ ኮራ፣ ነገሮችን ለነገሮች መተው፣ በራሱ መንገድ ፍሎ እንዲያደርግ መተው ነው። ምክንያቱም የአንተ የሆነ ነገር የትም አይሄድም። ቢሄድ ራሱ ዞሮ ይመለሳል። ልቀበል አልቀበል የሚለውን አንተ ትወስነዋለህ። አራተኛው ወንድ ልጅን ተራ የሚያደርገው ወይም ዋጋውን ዝቅ የሚያደርግበት ስለራሱ ኔጋቲቭ ነገር ማውራት ነው። ስለራሱ ደካማ ነገር ማውራት ነው። ምን ያህል ሰነፍ እንደሆነ፣ የሚወደውን ነገር ማያቅ፣ አላማ እንደሌለው መናገር፣ ዛሬ መኖር በቂ እንደሆነ ወር ለራሱ ግድ እንደሌለው የሚያወራ ወንድ እመኑኝ በሁሉም ሰው ዘንድ በሴት ልጅ ብቻ አይደለም ተራ መሆን እድሉ በጣም ከፍተኛ ነው። ሰዎች ለደቂቃ ሊልልህ ይችላል። በተለይ በራስ ጾታ ተመሳሳይ ያለ የሆነ ነገር አንደርስታንድ ሊያደርግ ይችላል። ሴት ልጅ ጋር እንደዛ ብሎ ነገር የለም። ሴት ልጅ ሁሌም እላችሁ የለ ምንድን ነው የምትፈልገው ማለት ነው? ስቴብል የሆነ ላይፍ ያለውን ወንድ ነው የምትፈልገው። ጠንካራ ሞራል ያለው ደግፈውም ቢሆን አብራው ማደግ የሚፈልግ እኔ እንዲህ ነኝ እያልክ እንዴት ነው የተሻለ ነገር ህይወት ውስጥ የሚመጣው? ለራሱ የተሻለ ነገር ደግሞ የማይመኝ ነው። አብራው መሆን አትፈልግም። ተራ እንደሆነ ነው የምታስበው። ልታዝንልት ትችላለች፣ ኬር ልታደርግልት ትችላለች። ፍቅረኛዋ ግን ማድረግ አትፈልግም። አንተ ፍቅረኛ ግን ይሄ ሰውዬ በቃ ህልሞ ቦርጎ ነው መኖር ነው። ስለዚህ እኔ መንገዴን ብቀይስ ይሻለኛል ትላለች። እያፈቀረች ትሄዳለች። ስለዚህ ሰፈር ውስጥ ቁጭ ብሎ መሀል ከሆነ ህልም 500 1,000 ብር ኪስ ውስጥ ካለ ቀጥሎ የሚመጣው ብር ማስጨንቅ ከሆነ ፊውቸር እንደሌለህም ታስባለች። ስለዚህ በጣም በቀላሉ ስለራስ እኔ እኮ ሰነፍ ነኝ፣ አቤት እንደዚህ ማድረግ አልወድም፣ ቢቀርስ እንዲህ ነኝ እንደዛ ነኝ፣ በቃ የሆነ አሉ አይደለም ይወሩ ስለራሳችን ሳናቀው የምናወራው ጥንቃቅን የሚመስሉን ሰዎች እንዲያዝኑልን እንዲረዱንም ብለን ሊሆን ይችላሉ። ወይም እንዴት ምን አይነት ነገር እንዲታሰብልን አላውቅም። ሁላችንም ነን ባይዘው ማለት ነው። ወንድ ልጅ ላይ ሲሆን ግን በቀላሉ ተራ ያደርጋል። ፍቅረኛህን እንድትሆን አይጋብዛትም። ደጋግሜን ተናግሬያለሁ ይሄንን ነገር። ፍቅረኛህን ብትሆን መውጫ ቀዳዳ ነው የምትፈልገው ከአንተ ለመለየት። ስለዚህ ስለራስህ ኔጋቲቭ ቶክ አቁም። የሆነ ሰዓት ድብርት ውስጥ ልትሆን ትችላለህ። የሆነ ሰዓት እኔ በቃ አልችልም የሚል ስሜቶች ሊመጡ ይችላሉ። ነገር ግን ያንን አምነህ እንዳትቀበለው። ጭራሽ ሳውንድ ሰጥተው ድምፅ አውጥተውለት እኔ እንዲህ ነኝ ብለህ ስለራስህ ጠማማ ነገር የምታወራ ከሆነ ተራና ዋጋ ቢስ አድርጎ ነው የሚያስቀር። ጠንካራውን እችላለሁ፣ ቀየራለሁ፣ የሚገባኝ እኖራለሁ። በቃ እንዴት ነው ከአንተ ጋር መሆን የማትፈልገው? ሁል ጋርደናችን ናችሁ ብያቸው። የፈለካት ሴት በራ መታ የምታርፍበት አይነት ወንድ መሆን የምትችለው ስለራስህ ጤነኛ ማውሬ ስኖር ራሴን እዚህ ቦታ ደርሳለሁ ብለህ ደግሞ ማድረስ ስትችል ነው። አንተ ገና ወሬ ራሱ ራስህን ገሎታል። ማቆም አለብህ። አምስተኛው ስሜትክ ከበለጠብህ አንተ መብለጥ ያለብህ ፋይናንሻሊ ሊሆን ይችላል፣ በቁመት ሊሆን ይችላል፣ በአመለካከት ሊሆን ይችላል፣ በጥንካሬ ሊሆን ይችላል። ፕሮቫይድ በማድረግ ኃላፊነት በመውሰድ በመሪነት መምረጥ ሲገባ በስሜት በልጠሃት ፍቅርህ አናት ላይ ወጥቶ እሷ እስካሁን ያነሳዋቸውን የስሜት ጥገኝነት ሊሆን ይችላል፣ ኔጋቲቭ ቶክ ሊሆን ይችላል። በቃ የማዕዘን ወደ ታች ነው እንጂ ወደ ላይ የሚባል ነገር ከሌለ ለራሴ ያለ ፍቅር የደከመ ከሆነ እነዚህ ነገሮች ጠርቀምቀም ብለው ምን ያደርጉሃል? ተራ ያደርጉሃል ማለት ነው። ስለዚህ አንተ በብዙ ነገር መብለጥ ሲገባ የእሷ ፍቅር በልጦብህ አሁን ባልኩ መንገድ ሀዘን ውስጥ ወይ እንዴት ነው ጓደኝነት ውስጥ ወይ ወንድምነት ውስጥ ቀርቅራ ታኖርሃለች እንጂ የንጉስነት ቦታ ተሰጥቶ ወይም የመሪነት ወይም የገዥነት መብት ተሰጥቶ አትኖርም። ስለዚህ ተራነት የሚባለው ነገር ዋጋ ቢስነት የሚባለው ነገር ገደል መክተት ከፈለግ በልጠ ተገኝ። ሁሌም ግን ነግሬያቸዋለሁ፣ ስትበልጡን ደስ ይለናል። ይሄን የምትክድ ሴት የለችም። ብለጡን 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 በእያንዳንዱ ነገር በልጠሃት ተገኝ። ምንም እንደውም ሰሞኑን በጣም ሶሻል ሚዲያ ላይ ስትዘዋወር የሆነች ልጅ እያየሁኝ ነበረ። ብዙ ወንዶች ደግፈዋታል። ይሄንን የማያውቀው እንዳለ እንደ የኔን ቻናል ብቻ የማያይ ወንድ ነው ይሄንን የማያውቀው። ስትበልጣት ታከብርሃለች፣ ስትበልጣት ትኮራብሃለች፣ ስትበልጣት ደረቷን ነፍታ የምትናገርልህ አብራክ መሆን አንተን ማጣት የሚያጓጋት ወንድ ትሆናለህ። ካልበለጥካት ብቸኛው ነገር የሚበልጠው ለእሷ ያለ ፍቅር ምንም የሚያስደርግ ምንም የምትሆንለት ምንም የምትናገርለት ፍቅሯ ብቻ ከሆነ ተራ ነው የምትሆነው፣ ዋጋ ቢስ ነው የምትሆነው። ፍቅርህን አታከብርም፣ አንተን አታከብርም፣ እንደምትፈልገውም አትቀበልህም። ሴት ልጅ ሴት ስለሆነች አይደለም፣ ዲስ ሪያሊቲ በቃ። ስለዚህ መብለጥ ያለበት ወንድ ልጅ በምንድን ነው? በሌላ ነገሮች ነው። በስሜትም በልጣት በሌላ ነገሮች ካልበለጥካት ብትበልጣት ችግር የለም። ነገር ግን ስሜት በልጦ ሌላ ነገር ዝቅ ካለ ያው ምን ታደርገዋለህ? ሰዎች አይደለን ዝቅ አድርጋ ልታይ ትችላለች።
ሐሳቤን ከወደዳችሁት ከጠቀማችሁትና ከተማራችሁበት ለኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።